አዝግ አይ ለምን ይወጣል? ውበትሽ ይወጣል። ለዛ ነው እኔ ልትተወኝ አይደለም። አንተ ልጅ የምር ሰዓት እየደረሰብኝ ነው። ልሄድበት ተወኝ እኮ አብረን እንሄዳ ታዲያ እኔ ማለት ነው። ይሁን ብዬ ስላገኘው እንደዚህ እንድትጃጃል አልፈቅድልህም በመጀመሪያ ደረጃ። ሲቀጥል ደግሞ እስከ ዛሬ ትዝ ያላለ ሰውዬ ዛሬ ያዙኝ ልቀቁኝ አትበል፣ አታስመስል። ምን ነው እንትን ብዬ ነበር ሞክሬ ነበር እንደዚህ ወጥቶ እንዲወርዶ ለማለት እንዲያመቸ ነው አይደለ? ችግር የለውም አይልም እኮ ምንድነው እንደዚህ በዚህ ልክ ራስህን የምታስጨንቀው? ምንም እኮ እኔ ለሰውዬ እንደማኖር ታውቂያለሽ። ተው እንጂ ለሰውዬ እንትና እንትን ብሎኝ ነው እንትና ነው እንደዚህ ስለሆነ ነው ያልካ እንዴ? ሁሌ የምታደርገው ነገሮችን ለራስ አይደለም የምታደርገው ለሰው ብለህ ነው። አታስመስል። ዛሬ ድረስ ደግሞ ሄደህም ተገኝተህም አብረኸኝም ሆነ አታውቅም። ዛሬ ደግሞ ምን ተፈጠረና ነው እንደዚህ የምትሆነው? ስለዚህ ሰዓት የለኝም። ተፋታኝ። አትለምነኝ። እኔ ለምሮ የምትለምነኝ? እኔ እኮ አልፈልገውም ልመናህን፣ ምኑንም እኮ አልፈልገውም። ዝም ብለህ ነው የምታዝገኝ። ጥፋተኛ ቦ ሰው ሊኖር አይችልም እንዳንተ አይነት እንደዚህ አስተሳሰቡ ትንሽ እንድናገር የሚያደርግን። አዎ እንዳንተ አይነት ሰው እንደዚህ ሰፈርሽ እየመጣው እንደምዞረው እንዳይመስልሽ። አይገኝም፣ እንዳንተ አይነት ሰው አይገኝም። ዘመኑን በሙሉ ይሁን የፈለገውን ነገር ሆኖ ሲያበቃ በመጨረሻው ጊዜ ልውረድ፣ ልውጣ፣ ልፍረጥ፣ ልንጠልጠል ምናምን የሚል አይገኝም። ስለዚህ እንዳንተ አይነት ሰው በመቶ እጥፍ ካንተ የሚበልጥ ነው ላገኝ የሚችለው። አንተ አትገባኝም። አንተ ነው እየቀለድክ ያለው። ልቀቀኝና ልሄድበት። እኔ አንድ የታዘብኩት ነገር አብርሃም ፎቶ ለምን አልተደረገም ብለው ድሮ ለይተው የነበሩ ዛሬ እንደዛ ሲሉ ነበረ። ያ ብቻ አይደለም ደግሞ እርግጥ መለየት የለበትም። እንደ ሀቅ ከሆነ እንደ ባልና ሚስት ካሰብን መለየት የለበትም። ግን እነሱ በሚሰሩ ስራ ተለያይተናል ብለው እስካሉ ድረስ አይመለከተንም። ነገር ግን እኔ አንድ የታዘብኩት ነገር አለ። አድናቂ ነው፣ የሩታ አድናቂ ነው። ግን አሁን እያየሁት ያለሁት ፓርቲ እየተለየ እየነበረ ብዙ የታዘባችሁት ነገር አለ ብያለሁኝ። የዛሬውን ቲክቶክ ላይ አይቼ በዩቲዩብ መጣባቸዋለሁኝ። ዛሬ ግን መናገር አልፈልግም። ሰምታችኋል፣ ይገባችኋል ብዙዎቻችሁ። የኔ ወደ እናንተ ጀግና ብትሆኑ ማለት ነው፣ ጀግና ብትሆኑ የመዳም ቅመሙን ታበረታቱ ነበር። ነገር ግን ሁላችሁም ውሸታምና አስመሳይ ዩቲዩበር ነው የምትፈልጉት። በውሸት አይምሯችሁን የሚሞላ ዩቲዩበር እንጂ የምትፈልጉት በዚች ምድር ላይ እውነተኛ ዩቲዩበር የለም። እንዲያውም እኛ ጥፋታቸውን የምንነግራቸው የመዳም ቅመሞች ጀግና ነን። ወደዳችሁ ጠላችሁ እኔ ፋፊ ነኝ፣ በቃ ምንም አታረጉኝም። ነገር ግን ወደ ለሰው ልጅ ክብር የሌለን ዩቲዩበር መናገር እውነት ኮንፊደንስ ነው። በጣም ጀግና ነኝ፣ ምንም አታመጡም። እኔ ሰውን ተለማምጬ አላውቅም፣ ሰውን ፈርቼ አላውቅም። ፈጣሪን ብቻ ነው ሚዛናዊ አድርጌ እንጂ መናገር የምፈልገው። አንድ ሰው ጥሩ ሰራ በጥሩነቱ ተቸዋለሁ፣ መጥፎ ሰራ በመጥፎነቱ አስተያየት ይሰጠዋል። ወደዳችሁም ጠላችሁም እንደ ሰው ልጅ እንደወደይ ብዬ የማደርገው ነገር የለም መቼም ቢሆን። ለምን ይሄ ተፈጥሮ ነው። በቃ የሰው ልጅ ተፈጥሮ ነው። እዚህ ሚዲያ ያውጥቶ የሚናገረው ያደገበትን ነው፣ ማንነቱን ነው። የመረራችሁ አጡት። እኔ ማንንም ሰው አስመስዬ መውደድ አልፈልግም። ሰው እንደወደይ ደግሞ አልጠርም። የመሰለኝን በቃ አንድ ሰው ይሄን ያስደስተዋል የምለውን ነገር ለራሴ ለህሊና የሚያስደስተኝን ነገር ነው እንጂ ማደርገው ያ ሰውዬ ያስደስተዋል ብዬ መጥፎ እየሰራ ጥሩ ነገር አልናገርም። ለምን አብሮ የሚሄደው አብሮ የሚንቀሳቀሰው ብትሞቱም አብሯችሁ የሚሄደው የእናንተ ሰብአዊነት እንጂ የሰው ልጅ ሰብአዊነት አይደለም። የሰው ልጅ ማንነት ለእናንተ አይምሮ ድክመት ነው እንጂ የሚፈጥርባችሁ ምንም አያደርግላችሁም። እኔ እንደማንኛውም ዩቲዩበር የሰው ልጅ ተቻለሁ። ዩቲዩበር ሲባል እኔ አሁን ጥፋት ካለኝ ሌላ ዩቲዩበር የኔን ቪዲዮ ቆርጦ መስራት ይችላል፣ መብት ነው። እሷ እኮ እንደዛ አለች ብሎ የመስራት መብት አለው። ሚዲያ ወጥቻለሁ። ሚዲያ ያወጣ ሰው መከልከል አይችልም። በቃ ጥፋት ካለብኝ ጥፋቴን የመናገር መብት አለኝ። ዩቲዩበር ስትሆኑ ደግሞ ይገባችሁ ነበረ። አዳዲስ አይዲያ ከኢትዮጵያ የሚመጣው ለምንድን ነው? እንደፈለጉ ስቲር ሃውስ ሄደው የትም ሀገር የትም ቦታ ላይ ቦታ ተአመቻችተው ከጓደኛ አይዲያ ስለሚለዋወጡ እኮ ነው።
ምንድን አስተማሪ ነገር ምን ሲለቀቅ ነው? አሁን እኛ በየቪዲዮ አሁን ብዙ ቪዲዮ ይለቀቃል ከኢትዮጵያ ዩቲዩበሮች። ምንድነው የሚያስተምረው? ከትዳር መግባባት ነው? ከጓደኛ መካከድ ነው? በጥፊ ሴት ልጅ ወንድ ልጅ ተተመታ ነው የምናየው። ሰህ አይደለም ማናት ሴትን ልጅ ሚስት ሆና ማለት ነው በጥፊ የምትመታ ኢትዮጵያ ላይ ተቀምጣችሁ ትዳር የያዛችሁ ሴቶች ሲኮሜንት ጻፉ። ባሏን የምትማታ ሴት ኢትዮጵያ ላይ አለች? ማንም ሴት አይቻላቅ። ሚዲያ ላይ ግን በጣም ብዙ ወንዶች ተመተዋል፣ ብዙ ሴቶች ተዋርደዋል። ማይሆን ፈልገሽ ነው የመጣሽው፣ ፈልገህ ነው የመጣኸው የተባባሉ በጣም መጥፎ ቃላት የምንሰማው ወይን ነው ሚዲያ ላይ እኮ ነው። አንድ ወንድ ልጅ እኮ ካልፈለገሽ በአካል ያገባሽ ባል እኮ አልፈልግሽም በቃ ሽማግሌ ጥሪና እንፋታ ነው እንጂ የሚለው አውጥቶ ቃላት አይወረውርብሽም። እኔ አይቻላቅም በህይወቴ ሚዲያ ላይ ለስራ ነው ለድራማ ነው እያለ ነው እንጂ የምናሳልፈው ቃላቶችን። ትናንትና አሁን አብርሽ ምንድን ነው ያለው? ሳይፈለግ የተወለደ የመጣ ልጅ ነው ያለው። ተይቀደም ምንድን ነው ያለው? ስሙንስ ያለው ጣሰው እኮ ነው ያለው። ሰው ልጅ የራሱ ፍሬ ማለት ነው። ይሄ ምንድነው? ለዶላርና ኦዲየንስ ለራሱ ኦዲየንስ ለማስደሰት ነው። ይሄ አይቻልም ደግሞ ህገ ወጥ እየተናገረ ዝም በሉ ማለት አይቻልም። ምንድነው? እስኪ ቆይ ምንድነው የምንማረው ከሚመጣ ዩቱብ? እናንተ አሁን የመዳም ቅመሞችን ዝቅ የምታረጉ ሴቶች እናንተ ለራሳችሁ ክብር ስለሌላችሁ እንጂ እኛ በጣም ጀግና ነን። በእውነት እንችላለን፣ እንሰራለን። በጣም ነው የምንችለው። እኔ ሰው ልጅ እንደወደደ ደግሞ ሆኜ አላውቅም። ራሴ ሁኜ መውጣትን መግባት የምፈልገው በኢትዮጵያም ስኖር እንደዛ ነኝ። አሁንም በሰው ሀገርም ቢሆን እኔን እንዲመስሉ አንድ ቀጥሬ አላውቅም። የሰው የፈለገ ሰው ይጠላኝ አይመለከተኝም። ምን አገባኝ? እኔ ሁኜ መገኘት አለቀ። የተሰማኝን በአእምሮዬ የምናገር መብት አለኝ፣ እናገራለሁ። አለቀ። ማስቆምም አይችልም፣ የሚችለውም የለ። በቃ ምቀኝነት ስላየሁ ነው እንደዛ ያልኩት። እዚህ ቶክቶክ የሚወራ ምቀኛ ዩቱበር ሰርተን እንዳንጠቀም በጣም የሚጥሩ በጣም ምቀኛዎች አላማ የሳቱ ሴቶች ስላሉ ፋፊ እኮ ለማድነቅ አይደለም ነው ዩቱብሽ ነው። አሰን አበጀው ጀግና ነኝ። በቃ ምንም አታመጡም። ማሽቃበጥ አልፈልግም እኔ ህይወት የምሉ በማሽቃበጥ ጊዜን አቃጥል መሰላችሁ እንደ እኔ ጊዜን በአግባብ መጠቀም ነው ፈልገው መስራት ማሳየት እፈልጋለሁ። አለቀ። አንዳንድ ጊዜ ጀግና ሲሏችሁ እኮ ብዙ መንገድ እየጣሳችሁ ነው። አንዳንድ ሴቶች አንዳንድ ሴቶች ከ150% እየሆነ ነው አሁን ቶክቶክ ላይ አላማውን እየሳተ። መጀመሪያ የምታረጉትን ራሳችሁን ጠይቁ። እኔን አይደለም መጠየቅ ያለባችሁ። እኔ የማረገውን የምሰራውን ሁሉ ነገር አውቃለሁ። በቃ ማንም እንደወደኝም እኔ አልጠርም። እኔ በማንነቴ ነው በቃ መስራት የምፈልገው። ለዩቲዩበር እኔ አሽከራ አይደለሁም እኮ የምሩ ጊዜ አሽከራ አይደለሁም ለዩቲዩበር። ዩቲዩበርን ሰርተው እንዲጠቀሙ ጀግና ናቸው፣ ይችላሉ። ካራክተራቸው ፍቅር ነው። በዛን ሰዓት ነው እንጂ ዝም ጨምላቃ ህይወት የገባሁት እኔ ሲጀመር ራሴን የሳትኩ ሴት አይደለሁም። ማንኛቸውም ደግሞ እኔ ኦዲየንሶቼ በጣም ጀግና ናቸው። ራሳቸውን አግለው ነው እየኖሩ ያሉት። ማንንም የምቆጣበት ምክንያት ይኖረኛል። አንዳንድ ሰዎች እኛ ፈጣሪ እኛ ቀባሪ የአብርሽና የሩታ ህይወት እኛ እንመራዋለን ብላችሁ የምትነሱ ቶክቶክ ላይ ያላችሁ እናንተ እነማን ናችሁ? እስቲ መጀመሪያ እናንተ ምን እያደረጋችሁ? አንድ ግራም ወርቅ እንኳን ለራሳችሁ የላችሁም እኮ። አንዲት ግራም ወርቅ ዋስት እንኳን እጣታችሁ ላይ የላችሁም። በእውነት ሁላችሁም ጥሩ ልብስ እንኳን የላችሁም። ጥሩ ነገር እንኳን ክሪም እንኳን ጥሩ ክሪም አትገዙ ለራሳችሁ። እኔን ለመናገር ኮንፊደንስ የላችሁም። እኔ ፋፊ ነኝ በቃ። ማንም ሰው ከኔ መሆን አይችልም። አልሆነ ቦታ ብታዩኝ ያቺ ያልሆነ ቦታ የተገኘችው ፋፊ እንደዛ አይነት ስራ ብላችሁ ማሰብ አትችሉም። እኔ ራሴን የማቅሰው ነኝ። የምናገረውን ንግግር የማቅሰው ነኝ። ዩቲዩበር ነው በቃ። ማንም ሰው አይመለከተውም ስለ ዩቲዩበር ሲጀመር። እየሰሩ ነው ይስሩ። አሁን ዛሬ ፈአድ ከሶፊ መጥተዋል፣ ማርክ ከፍሬም መጥተዋል። በቃ ይስሩ። ምን አገባን?
ጫጫታ ያለውበት ቦታ እይታ አለ። አለቀ። አይመለከተንም። እኔ ባልና ሚስት ይከባበር፣ ባልና ሚስት የተከባበሩ አይደለም ምንድነው ለወደፊት የምንማረው ነው እንጂ አብርሽና ሩታ ይለያዩ፣ እኔ አብረው ይሁኑ አይሁኑ የኔ ህይወት ምን ያደርገዋል? የኔ ህይወት ይጫናል? የኔ ህይወት ይወስዳል? እኔ የሚዲያ ትዳር የኔ ትዳር አንድ አይደለም። የኔ ትዳር በፍቅር የተሞላ ነው። የኔ ህይወት በፍቅር በማንነት የተሞላ ነው። በአይምሮ የተሞላ ትዳር ነው ያለኝ። በዶላር የተሞላ ትዳር የለኝም። እኔ በማስመሰል የተሞላ ትዳር የለኝም። በአባት በእናት በወግ በማረግ በደስታ በፍቅር እስካሁን ድረስ ጎራ ብዬ እንደዚህ በኮንፊደንስ አንድ ቀን ስለ ትዳሬ በኮሜንት ጽፎ የሰደበኝ ሰው የለም። እያያችሁ ነው። የሀገሬ ልጆች አሉ። እኔ በጣም ጀግና ሴት ነኝ። ምንም አታመጡም። አዎ ጀግና ነኝ። ኮንፊደንስ የሚኖረኝ ደግሞ በማንነቴ ነው። እኔ ወንድ ወልዶ ወንድ አሳደገኝ። ጀግና እናት ያሳደገችኝ፣ ጥድት ያለች አባትና እናት ያሳደጋት እናት፣ ጀግና እናት አለችኝ። ለዛ ነው እንደዚህ ወጣ ብዬ አብርሽ እንዲህ ነው ተው፣ ሩታ እንደዚህ ነው የማንንም ቢተውን ያሽቃብቻ አላውቅም። የምሰራው እስከዛሬም እስካሁን ድረስ በአብርሽ በሩታ እየሰራሁ ነበረ። ለምን እውነተኛ ፍቅር ቆሻሻ ህይወቱ እንዳይገባ ጽድት ብለው እንደወጡ እንደ ትዳራቸው ንፋስ እንዳይመታው ተንከባከባት። ተው ይሄ ስራ ትክክል አይደለም፣ ሴት ልጅ ትንሽ ነን፣ እንቁላል ነን፣ እንሰበራለን እያልኩ በጣም ለፍቻለሁኝ። ወደዳችሁኝ ወደ አስጣላችሁኝ ምን አላችሁኝ? እናንተ ሲጀመር ፍቅር አይገባችሁም። ኦዲየንስ ላይ ያላችሁ ሴቶች አሁን ገና መጣባችኋለሁ። እኔ በጣም ዘረኝነትም እያየሁባችሁ ነው። ተጠንቀቁ። ግን አንቺ ኦዲየንስ አይደለሽም፣ አንቺ እንደዚህ ነሽ፣ ስም እየተጠራራችሁ ብዙ የምታወሩ ቶክቶክ ላይ ያላችሁ ገና ሄድባችኋለሁ። እናንተን ጠብቁ። የፍቅር ሳይሆን እናንተ ቲቪት ውስጥ ነው ያላችሁት። እኔ ደግሞ አብርሽና ሩታ ችግራቸውን ተራርመው ትክክል እንዳደለ ገብቶት ይቅርታ ጠይቋት እንዲመጣ ነው የምፈልገው እንጂ እንደናንተ አሽቃባጭ ሴት አይደለሁም። እኔ አሽቃባጭ አይደለሁም። የራሴን ህይወት በትክክል የመመራ ሴት ነኝ። ለህይወቴ ለራሴ ምን እንደሚጠቅመኝ የማቅ ሴት ነኝ። አዎ የኔ ወደንሶች እንደዚህ ላልኩ ሶሪ። በጣም ብዙ ወጥ የረገጡ ሴቶች አሉ ብዬ ነው። የራሳቸውን ህይወት ትተው ለሰው ለዩቲዩበር የሚኖሩ በጣም ብዙ